የእግዚአብሔር ፍቃድ ወይም ፍቃድ እግዚአብሔር ምንድነው? የእግዚአብሔርን ፍቃድ የምናውቀው እንዴት ነው? በፍቃድ እግዚአብሔር ውስጥ እግዚአብሔርንና የኛን ድርሻ እንዴት መለየት እንችላለን? በሕይወታችን የሚገጥሙንን ማንኛውንም ነገር መልካምም ሆነ ክፉ የእግዚአብሔር ፍቃድ ነው ማለት እንችላለን ወይ? በፍቃድ እግዚአብሔር ዙሪያ ሊስተዋሉ የሚገባቸውን ወሳኝ መሰረታዊ ነጥቦችን እናነሳለን። በዚህ ቪዲዮ በጣም ብዙዎቻችን የምንጠይቃቸውን ጥያቄዎች የምንመልስበት ቪዲዮ ነው። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ውድ ቤተሰቦቼ ብዙ ነገር እንማማራለን። በፍቃድ እግዚአብሔር ዙሪያ ጠቃሚና ወሳኝ መረጃ አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። ወደ ቪዲዮ በቀጥታ እንሄዳለን። የእግዚአብሔር ፍቃድ ወይም ፍቃድ እግዚአብሔር ምንድን ነው? የእግዚአብሔር ፍቃድ ስንል እግዚአብሔር ወዶና ፈቅዶ እንዲሆን የሚያደርገውን ነገርና እንዲሆን የሚፈቅደውን ከመሆን የማይከለክለውን ነገር ያመለክታል። የእግዚአብሔር ፍቃድ የእግዚአብሔር ባህሪ የሚገለጥባት አንዱ መንገድ ነው። ለምሳሌ እግዚአብሔር ቸር ነው፣ መሐሪ ነው፣ ደግ ነው፣ ፍቃዱም እንዲሁ ነው። እርሱ ወዶና ፈቅዶ በሚያደርገው ነገር ሁሉ እነዚህ የባህሪቱ መገለጫዎች ቸርነቱ፣ ደግነቱ፣ ምሕረቱ ወዘተ አሉ። እንዲሁም የእግዚአብሔርን አሰራር የሚመራውና ክህሉን የሚወስነው ፍቃዱ ነው። እግዚአብሔር የሚያደርገው ነገር ማድረግ የሚችለውን ሁሉ ሳይሆን ፍቃዱ የሆነውን ብቻ ከባህሪው ጋር የሚስማሙን ብቻ ነው የሚፈጽመው። ለምሳሌ እግዚአብሔርን ዓለምን ማጥፋትና እንዳልተፈጠረ ማድረግ ይችላል። ነገር ግን ማድረግ ስለሚችል ብቻ ይህን ለማድረግ ክህል ስላለው ብቻ አያደርገውም። ፍቃዱ ማጥፋት አይደለምና። ስለሆነም ማንኛውንም ጉዳይ እግዚአብሔር ማድረግ ስለሚችል ብቻ ያደርገዋል ማለት ስህተት ነው። እርሱ የሚያደርገው ከቅድስናውና ከባህሩ ጋር ተስማሚ በሆነ መንገድ ነው። ይህ ደግሞ ፍቃደ እግዚአብሔር የምንለው ነው። የእግዚአብሔር ፍቃድ እጅግ ትልቅና ረቂቅ ነው። መጽሐፉም እንዲህ ይላል፣ የጥበቡን ምስጢር ቢገልጥልህ ማስተዋሉ ብዙ ነውና። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን? ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይረዝማል፣ ከባህርም ይልቅ ይሰፋል። እርሱ ቢያልፍ ቢዘጋም ጉባኤንም ቢሰበስብ የሚከለክለውን ማን ነው? መጽሐፈ ኢዮብ ምዕራፍ 11 ከቁጥር 6 እስከ 10። ታዲያ ውድ ቤተሰቦቼ የእግዚአብሔርን ፍቃድ የምናውቀው እንዴት ነው? እሱን ደግሞ እንመልከት። እግዚአብሔር ፍቃዱን ለእኛ መግለጥ ፍላጎቱ ነው። ስነ ፍጥረትን የፈጠረው፣ ቅዱሳት መጽሐፍትን የሰጠው፣ በኋላም የባህሪ ልጁን በሥጋ የላከው ፍቃዱን በግልጽ እንድናውቅ እንዲሁም በዚያ መሰረት እንድንመራና እንድንኖር ጽኑ ፍላጎቱና ፍቃዱ ስለሆነ ነው። ሐዋርያው እንዳለው እንደ ሐሳቡ የፍቃዱን ምስጢር አስታውቁናልና ያለው ለዚህ ነው። የኤፌሶን መልእክት ምዕራፍ 1 ከቁጥር 9 ላይ የእግዚአብሔርን ፍቃድ የምናውቅባቸው ዋና ዋና መንገዶች፣ አንደኛው መጽሐፍ ቅዱስ ነው። እግዚአብሔር ፍቃዱ ምን እንደሆነ በቅዱሳት መጽሐፍት በተለያየ መንገድና ሁኔታ በግልጽ አስተምሮናል። ቅዱሳት መጽሐፍት የተሰጡባቸው ዋና ዋና ዓላማ ከእግዚአብሔር ጋር እንዴት መኖር እንዳለብን፣ ለመዳን ምን ማድረግ እንዳለብን፣ እግዚአብሔር የሚወደውና የሚጠላው ምን እንደሆነ፣ አጠቃላይ የእግዚአብሔር ፍቃድና ለሰው ልጆች ያለው ዓላማ ምን መሆኑን ለእኛ ለመንገርና ለማሳወቅ ነው። ይህን በተመለከተ ቅዱሳት መጽሐፍት ብዙ ይናገራሉ። እስቲ እሱን እንመልከት። ነቢዩ ቅዱስ ዳዊት እንዲህ ይላል፣ እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፉ ይነግራቸዋል ይላል። መዝሙር 86 ከቁጥር 6 ላይ እንዲሁም ከትእዛዝ የተነሳ አስተዋልሁ፣ ስለዚህ የሐሰትን መንገድ ጠላው፣ ሕግ ለእግረ መብራት ለመንገዴም ብርሃን ነው ይላል። መዝሙር 118 ከቁጥር 105 ላይ የእግዚአብሔር ትእዛዝ አእምሮአችንና ልቡናችንን ፈቃዱን ለማወቅ ብሩህ የሚያደርግ ስለመሆኑ ሲናገርም ደግሞ የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል ይላል። መዝሙር 18 ከቁጥር 8 ላይ ቅዱስ ጳውሎስም ደቀ መዝሙሩን ጢሞቴዎስን ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል በማለት ዋናውና መሰረታዊ የሆነው የእግዚአብሔር ፍቃድ ማለትም የእኛ መዳን በቅዱሳት መጻሕፍት አማካይነት የተሰጠና የተገለጠ መሆኑን በሁለተኛ ጢሞቴዎስ መልእክት ምዕራፍ 3 ከቁጥር 15 ላይ ገልጾልናል። ስለሆነም የእግዚአብሔር ፍቃድ ምን እንደሆነና እንዳልሆነ በቅዱሳት መጻሕፍት በግልጽ የተነገረ ነው። የእግዚአብሔርን ፍቃድ እንዴት አድርጌ ላውቅ እችላለሁ? ከየትስ አገኘዋለሁ? የሚል ጭንቀት ሊኖር በጭራሽ አይገባም።
በቅዱሳት መጻሕፍት በአዋጅ የተነገረ ነውና ለዚህ ደግሞ የእግዚአብሔር እስትንፋስ የሆኑትን የቅዱሳት መጻሕፍትን ቃል መብላትና በውስጣቸው ባለው በትምህርታቸው መጥገብ ግድ ይላል። ለነቢዩ ሕዝቅኤል እንዲህ ተብሎ እንደተነገረ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈቱ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በሚሰጥም በዚህ መጽሐፍ ሆድን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ ይላል ትንቢተ ሕዝቅኤል ምዕራፍ 3 ከቁጥር 1 እስከ 3። ቅዱሳት መጽሐፍትን ያልተማረ ሰው ፍቃድ እግዚአብሔርን ለማወቅ በእጅጉ ይቸገራል። በአኗኗራችን፣ በአነጋገራችን፣ በምርጫዎቻችን ወዘተ የምናያቸው ምስቅልቅሎችና ከፍቃድ እግዚአብሔር ጋር የማይስማሙ ድርጊቶቻችን አብዛኛዎቹ በቅዱሳት መጻሕፍት የተገለጠውን የእግዚአብሔርን ፍቃድ ጠንቅቆ ካለመረዳት የሚመነጩ ናቸው። ስለዚህ የእግዚአብሔርን ፍቃድ ለማወቅ ቅዱሳት መጻሕፍትን መማርና ለተማርነው መታዘዝና ታማኝ መሆን ይገባል። በትንሹ ስንታመን ላወቅነው ቃለ እግዚአብሔር አክብሮት ስንሰጥና በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ እየገለጠልንና እየረዳን ይሄዳል። ፍቃዱን ለማድረግ የሚጥርን ሰው እግዚአብሔር የበለጠውን የጥበቡን በር እየከፈተለት ይሄዳል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል ያለው ለዚህ ነው። የዮሐንስ ወንጌል ምዕራፍ 7 ከቁጥር 7 ላይ መጽሐፍ ቅዱሳዊውን እውነታ አዲስ በሚገጥሙ የተለያዩ ሁኔታዎች ላይ መተግበር መጽሐፍ ቅዱስ አጠቃላይ አቅጣጫ የሚያሳይና ዋና ዋና የሆኑ መሰረታዊ ጉዳዮችን የሚነግረን ነው እንጂ በእያንዳንዱ ዝርዝርና ተራ ጉዳይ ውስጥ ገብቶ እኛ በአእምሯችን እያብሰለሰል ነው ያለነውን ጉዳይ ሁሉ በቀጥታ እንዲህ አድርግ ወይም አታድርግ እያለ የሚነግረን አይደለም። መጽሐፍ ቅዱስ ሀገራት ሕገ መንግሥት እንደሚሉት ያለ ነው። የሀገራት ሕገ መንግሥት የዚያን ሀገር ሕዝብ በተመለከተ አጠቃላይ መሰረቱን የሚጥልና ወሰኑንና ዳርቻውን የሚወስን ነው። ስለ እያንዳንዱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ባህላዊ፣ ፍትሐ ብሔራዊ፣ ወንጀል ነክ ነገር ወዘተ ጉዳዮች ገብቶ አንቀጽ የሚያትት አይደለም። ነገር ግን በዚያ በሕገ መንግሥቱ መሰረትነት የተለያዩ የማስፈጸሚያ ሕጎችና መመሪያዎች ደረጃ በደረጃ በየአይነቱ ይወጣሉ። መጽሐፍ ቅዱስንም በዚህ አይነት ሁኔታ ልናየው እንችላለን። ስለ መዳናችንና ዘላለማዊ ሕይወትን ለማግኘት ምን ማድረግ እንዳለብን በቅዱሳት መጽሐፍት በግልጽ ተነግሮናል። ከዚያ ውጭ ስላሉ ሌሎች ጉዳዮች ግን አጠቃላይ አቅጣጫና መመሪያ በመስጠትና ዳሩንና ድንበሩን ያሳየናል እንጂ ዝርዝር ነገር ላይነግረን ይችላል። ለምሳሌም እያንዳንዱ ሰው በምን አይነት የሥራ መስክ መሰማራት እንዳለበት፣ ማንን ማግባት እንዳለበት፣ ምን አይነት ቤት እንደሚሰራ ወዘተ አይነግረውም። ስለዚህም የመጽሐፍ ቅዱስን ቃል በሚገባ በመማርና በማስተዋል መጽሐፍ ቅዱስ ላይ በግልጽ ያልተነገሩ ወይም በግልጽ ያልተነገረባቸው ጉዳዮች ሲገጥሙን ቃሉን በሚገባ የተረዳን ከሆነ ጥሩ መሰረትና መነሻ እናገኛለን። አጠቃላዩን የቅዱስ መጽሐፍ አቅጣጫና መመሪያ በዚያ በገጠመን ዝርዝር ጉዳይ ላይ በመተግበር ከቃሉ አንጻር በመመዘን ምን ማድረግ እንደሚኖርብንና እንደማይኖርብን ፍንጭ እናገኛለን ማለት ነው። ሌላው ደግሞ ከሌሎች ሕይወት መማር ነው። የእግዚአብሔርን ፍቃድ ከምናውቅባቸው መንገዶች አንዱ ከሌሎች ሕይወት መማር ነው። ከእኛ በፊት ኖሮ ካለፉትም ሆነ በዘመናችን ካሉት ከሌሎች ወገኖቻችን ለእኛ ጠቃሚ የሆኑ ብዙ ትምህርቶችን ማግኘት እንችላለን። እነማን ምን አድርገው ከእግዚአብሔር ፍቃድ አፈነገጡ? ምንስ ገጠማቸው? የእግዚአብሔርን ፍቃድ የፈጸሙ የተባሉትስ ምን ስላደረጉና እንዴት ስለኖሩ ነው የሚለውን ካለፉ ወገኖቻችን ከደጋጎቹና ከጻድቃን ብቻ ሳይሆንም ከክፎቹና ከአመፀኞችም ሰፊ ትምህርት ማግኘት እንችላለን። መጽሐፍ ቅዱስ የደጋጎችን ብቻ ሳይሆን የክፎችንም ሰዎች ታሪክ ጽፎ አስቀምጦልናል። ከደጋጎችን መርጦ ጥሩ ነገራቸውን ብቻ ሳይሆን ድቀታቸውንና ስህተታቸውንም ሳይደብቅ የጻፈልን ሁለቱም አስተማሪ ስለሆነ ነው። የደጋጎቹ እነርሱን እንድንመስል፣ የክፎቹ ደግሞ እነርሱን እንዳንከተልና ስህተታቸውንና ጥፋተኝነታቸውን እንዳንደግም ነው። ታላቁ አባታችን ቅዱስ ጳውሎስ እስራኤላውያንን ከግብፅ ሲወጡና ከዚያም ኋላ በመንገድ ላይ ያሉ ያደረጉትንና የደረሰባቸውን ካስታወሰ በኋላ ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ያለውም ለዚህ ነው። በአንደኛ የቆሮንቶስ መልእክት ምዕራፍ 10 ከቁጥር 1 እስከ 11 ድረስ። ከመጽሐፍ ቅዱሳት መጽሐፍት መካከል ብዙ የታሪክ መጽሐፍት አሉ። ለአብነትም መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማዊና ካልዕ፣ መጽሐፈ ነገሥት ቀዳማዊና ካልዕ፣ መጽሐፈ ዜና መዋዕል፣
ቀዳማዊና ካልዕ፣ የሐዋርያት ሥራ። የእነዚህ መጽሐፍ ትምህርት አሰጣጥም እንደ ሕጉ መጽሐፍት አድርጉ አታድርግ በሚል አይነት ሳይሆን ከነገስታቱ፣ ከነቢያቱ፣ ከሕዝቡ፣ ከክፉም ከደጉም ታሪክ እንድንማር ማድረግ ነው። ከዚያ ሁሉ ሰፊ የታሪክ ማዕድ ፍቃድ እግዚአብሔር ምን እንደሆነና እንዳልሆነ እጅግ ብዙ ትምህርት እናገኝበታለን ማለት ነው። ሌላው ደግሞ መጸለይና በማንኛውም በምናደርገው ነገር ሁሉ እግዚአብሔር እንዲመራን ለእርሱ አሳልፎ መስጠት ነው። እግዚአብሔር ፍላጎታችንንና ሁለንተናችንን የሚያውቅ መሆኑ ግልጽ ቢሆንም እኛ ግን በግልጽ ለእርሱ መንገርና ፍቃዱን መጠየቅ ይኖርብናል። በየዕለቱ አዳዲስ ጉዳዮች ሲገጥሙን እርሱ እንዲመራንና የእኛ ፍቃድ ሳይሆን የእርሱ ፍቃድ ብቻ እንዲፈጸም መጠየቅ ይገባል። እስራኤላውያን የዮርዳኖስን ወንዝ ተሻግረው ምድረ ርስት ሊገቡ ሳለ ከተለያዩ አሕዛብ ጋር በጦርነት ላይ ነበሩ። ኢያሱ በኢያሪኮና በጋይ ያደረገውን ሰሙ። በዚህ ጊዜ ገባዖናውያን ከተባሉት ሕዝብ መካከል ተወጣተው የተላኩ ሰዎች ወደ ኢያሱ ወልደ ነዌ መጥተው ስላደረጉት ነገር መጽሐፍ ቅዱስ ሲናገር እንዲህ ይላል። የገባዖን ሰዎች ግን ተንኮል አደረጉ፣ ለራሳቸውም ስንቅ ያዙ። በአህያዎቻቸውም ላይ አሮጌ አይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅም ያዙት እንጀራ ሁሉ የደረቀና የሻገተ ነበረ። ኢያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከእኛ ጋር ኪዳን አድርግ አሉት። የእስራኤልም ሰዎች ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን አሏቸው። ኢያሱንም እኛ ባሪያዎችህ ነንና አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ አላቸው። እነርሱም አሉት ከአምላክህ ከእግዚአብሔር ስም የተነሳ እጅግ ከራቅ አገር ባሪያዎች መጥተናል። ዝናውንም በግብፅ የሚያደረገውን ሁሉ በዮርዳኖስ ማዶ በነበሩት በሁለቱ በአሞራውያን ነገስታት በሐሴቦን ንጉሥ በሴዎን በአስታሮትም በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ሰምተናል። ሽማግሎቻችንም በምድራችንም የሚኖሩት ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልትገናኟቸውም ሂዱ። እኛ ባሪያዎቻችሁ ነን፣ አሁንም ከእኛ ጋር ቃል ኪዳን አድርጉ ብለው በሏቸው አሉን። ወደ እናንተ ለመምጣት በተነሳንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድ ነው። አሁንም እንሆ ደርቋል ሻግቷልም። እነዚህም የጠጅ አቁማዳዎች አዲስ ሳሉ ሞላንባቸው፣ እነሆም ተቀደዋል። መንገዳችንም እጅግ ስለራቀብን እነዚህ ልብሶቻችንና ጫማዎቻችንን አርጅተዋል። ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከእነርሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከእነርሱ ጋር ቃል ኪዳን አደረገ። የማኅበሩም አለቆች ማሉላቸው። መጽሐፈ ኢያሱ ምዕራፍ 9 ከቁጥር 3 እስከ 20 ያለው ቃል። ታዲያ ምንም እንኳን ኢያሱ እግዚአብሔር እንደማይለየውና ከእርሱ ጋር እንደሚሆን የነገረው ቢሆንም እነዚህ ሰዎች መጥተው ሲጠይቁት እግዚአብሔርን በጸሎት መጠየቅ ነበረበት። በጣም መረዳትና ማወቅ የሚገባን ነጥብ እዚህ ጋር ነው። ነገር ግን ያን ሳያደርግ እንዲሁ የሰዎቹን ቃል በመስማት ብቻ ለገባዖናውያን ማለላቸው። ከዚያም ነገሩ እነርሱ እንዳሉት ከሩቅ አገር የመጡ ሳይሆን እዛው እስራኤላውያን ከሰፈሩበት ቦታ አካባቢ የነበሩ ሰዎች መሆናቸው ታወቀ። ከእነርሱም ጋር ቃል ኪዳን ካደረጉ ከ3 ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸውም እንደኖሩ ሰሙ። እግዚአብሔርን ምንጊዜም በጸሎት መጠየቅ የሚጠቅመው እንደዚህ አይነት ስህተቶች ላይ ላለመውደቅ ነው። ልበ አምላክ ቅዱስ ዳዊት እንዳለው አንተ አምላኬ ነህና ፍቃድን ለማድረግ አስተምረኝ፣ ቅዱስ መንፈስም በጽድቅ ምድር ይምራኝ በማለት የጸለየውም ለዚህ ነው። እንዲሁም ይኸው አባታችን ቅዱስ ዳዊት ከፍልስጤማውያን ጋር በነበረበት ውጊያው ወደ ጦርነት ከመሄዱ በፊት ዳዊትም ወደ ፍልስጤማውያን ሊውጣን በእጅስ አሳልፈ ትሰጣቸዋለህን ብሎ እግዚአብሔርን ይጠይቅ ነበር። እግዚአብሔርም ይመልስለት ነበር። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጅ አሳልፈ እሰጣቸዋለሁና ውጣ አለው። ዳዊት በጦርነት ጊዜ ብቻ ሳይሆን በሁሉም ነገር እግዚአብሔርን ሳይጠይቅ አያደርግም ነበር። ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣንን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ስለዚህ ውድ ቤተሰቦቼ በፍቃድ እግዚአብሔር መንገድ ውስጥ የእግዚአብሔርን ፍቃድ ለማወቅ ጸሎት ማድረግ የመጀመሪያው መንገድ ሊሆን ይገባል። የምንሰራቸውን የምናደርጋቸውን ነገሮች በሙሉ በጸሎት ማድረግ አስፈላጊ ነው ማለት ነው። እግዚአብሔርን በጸሎት መጠየቅ፣ በሱባኤ መጠየቅ በጣም አስፈላጊ ነው ማለት ነው። ሌላው ምክር መጠየቅ ነው። በፍቃድ እግዚአብሔር ዙሪያ ላይ የእግዚአብሔርን ፍቃድ ለማወቅ ምክር መጠየቅ በጣም አስፈላጊ ነገር ነው። እግዚአብሔር በሰዎች አማካኝነት የሚያስፈልገን ነገር ሊነግረንና ሊመክረን ይችላል። በእርግጥ የምክር ጉዳይ ከፍተኛ ጥንቃቄ ያስፈልጓል።
ጥሩ መካሪ እንዳለ ሁሉ መጥፎ መካሪም አለና ሰዎች የሚሰጡንን ምክር ከቅዱሳት መጻሕፍት ከአባቶቻችን ሕይወትና ትምህርት ጋር የሚቃረን መሆን አለመሆኑን መመዘን የሁል ጊዜም ተግባራችን መሆን አለበት። ይህ እንዳለ ሆኖ በውስጣችን ከብዶ መያዣና መጨበጫው ጥፍት ብሎ የሚያስጨንቅን ነገር ለሰዎች ስናካፍለው እግዚአብሔር ለእኛ ካለው አባታዊ ደግነት የተነሳ በዚያ ሰው አማካኝነት ውስጣችንን ሊነግረንና የፈቃዱን አቅጣጫ ሊያመለክተን ይችላልና ምክር መጠየቅ በጣም አስፈላጊ ነው። ሌላው እግዚአብሔርን መውደድ ነው። የእግዚአብሔርን ፍቅር በውስጣችን ማኖር። ለእግዚአብሔር ያለን ፍቅር እየጨመረ በሄደ መጠን እርሱን አምላካችንን የበለጠ በወደድነው መጠን እርሱ የሚወደውን የበለጠ እያወቅን እንሄዳለን። እናት ልጇ የሚፈልገውን ነገር ፍላጎቱን በቃላት መግለጽ ከመቻሉ በፊት ታውቋለች። እኛም እንዲሁ ነው። እግዚአብሔርን በወደድነው መጠን እርሱን ደስ የሚያሰኘውን ነገር የበለጠ እያወቅን እንመጣለን። በአንጻሩም ደግሞ ለእርሱ ያለን ፍቅር እየደከመ በሄደ መጠን ፍቃዱን ማወቅና መለየት እየተሳነን ይሄዳል። ፍቅረ እግዚአብሔር የሕግጋት ሁሉ መጀመሪያና መጠቅለያም የሆነው ለዚህ ነው። ሌላው የመንፈስ ቅዱስን ድምፅ ማዳመጥ ነው። ምናልባት እያደረግነው ያለነው ነገር ወይም ልናደርገው በሂደት ላይ ያለው ጉዳይ የእግዚአብሔር ፍቃድ ያልሆነ ነገር ከሆነ መንፈስ ቅዱስ በውስጣችን ይናገራልና ያንን በደንብ ማዳመጥ ያስፈልጋል። ከውስጣችን በጸጥታ ውስጥ ሲነገረን እንሰማዋለን። ውስጣችን እረፍት እንዲያጣ፣ ምቾት እንዳይሰማን የሚያደርግ ነገር ካለ እንዲህ አይነቱን ስሜት ሁልጊዜም ከእግዚአብሔር ነው ብሎ መደምደም ባይቻልም ምናልባትም የመንፈስ ቅዱስ ድምፅም ሊሆን ይችላልና ማዳመጡ መልካም ነውና በደንብ መረዳት ያስፈልጋል። እዚህ ጋር ደግሞ በጣም የዲያብሎስንም ፈተናና የዲያብሎስንም ሴራ በደንብ መረዳትና ማወቅ አስፈላጊ ነው። ውድ ቤተሰቦቼ፣ ሌላው ሕሊናን ማዳመጥ ነው። በፍቃድ እግዚአብሔር መንገድ ላይ ማለት ነው። የእግዚአብሔርን ፍቃድ እንዴት ማወቅ ይቻላል? የምናውቅባቸው መንገዶች ውስጥ አንዱ ሕሊናን ማዳመጥ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው እንዳለ ሕሊናን ማዳመጥም ተገቢ ነው። የሮሜ መልእክት ምዕራፍ 13 ከቁጥር 5 ላይ ሕሊናችን አንድ ነገር የእግዚአብሔርን ፍቃድ መሆን አለመሆኑን የምንለካበት ሚዛን ነው። ስለዚህ ሕሊናችንን ለፍላጎታችን ሳናስገዛና ለስሜታችን እንዲያደላ ሳናደርግ እንደ እውነተኛ ዳኛ አድርገን በፊታችን ያለውን ጉዳይ ከእግዚአብሔር ፍቃድ አንጻር እንመዝንበት። ጉዳዩ በሕሊናችን ሚዛን የማይደፋ ሆኖ ከታየን ወይም ደግሞ ሕሊናችን እረፍት ካጣ ከተረበሸ በዚያ ጉዳይ ወይም ድርጊት ላይ ጥያቄ ምልክት አለ ማለት ሊሆን ይችላል። ሆኖም የራስን ስሜትና ሐሳብ ከፍቃድ እግዚአብሔር ጋር ማደባለቅ በጭራሽ አይገባም። አንድ ሐሳብ ደጋግሞ በሕሊናችን ስለተመላለስ ብቻ እውነትና የእግዚአብሔር ፍቃድ የሆነ ሊመስል ስለሚችል ከስጋ ስሜትና ፍላጎት የመነጨ እንዳይሆን መጠንቀቅ በጣም ያስፈልጋል። ለዚህ ደግሞ ጊዜ መስጠት ወሳኝ ነው። ከስጋና ከደም የሆነ ነገር ጊዜ ሲያልፍ እየጠፋና እየደበዘዘ ሲመጣ ከእግዚአብሔር የሆነ ነገር ደግሞ እየጎላና እየጠነከረ ይሄዳልና። ሌላው ደግሞ እግዚአብሔርን በትዕግስትና በትሕትና ሆኖ መጠበቅ ነው። እግዚአብሔር ፍቃዱን ለእኛ የሚገልጽበትን ጊዜና ሁኔታ መንገድ እርሱ በሚወደውና በሚፈቅደው መንገድ እንዲያደርገው ለእርሱ ልንተውለት ይገባል እንጂ እኛ መወሰንና መምረጥ የለብንም። እኛ እንዲህ ቢሆን የምንለው መንገድ መኖሩ ስህተት ነው ማለት ሳይሆን የግድ በዚያ መንገድ ካልሆነ ማለት ግን ተገቢ አለሆኑን መዘንጋት አይገባም። እግዚአብሔር ለእኛ የሚገልጥልን ሕሊናችንና አቅማችን ያንን ለመቀበል ዝግጁ ሲሆን ብቻ ነው። እግዚአብሔር በሕልም ወይም በራእይ ወይም እንዲህ ባለ ሁኔታ ፍቃድን ግለጥልኝ ብሎ አስቀድሞ መወሰን አይገባም። በምን አይነት መንገድ ቢገልጥልን እንደሚጠቅመን እርሱ ስለሚያውቅ ለእርሱ ልንተውለት ይገባል። ሕልምና ራእይም አስተማማኝ መንገዶች አይደሉም። ይልቁንም እነዚህን ነገሮች ሰይጣን ብዙዎችን በምታት ያሳታትባቸውና ወደ ጥፋት ጎዳና የመራባቸውም ነገሮች መሆናቸውን በደንብ ማስተዋል ይገባል። ይህንን ስንናገር ሁሉም ሕልም፣ ሁሉም ራእይ ስህተት ነው ማለት በጭራሽ አይደለም። አብርሃም አባታችን ባለጠጋው ለራሱ የለመነው ልመና እንደማይሆንለት ካወቀ በኋላ ገና በሕይወት ሥጋ ያሉትን ወገኖቹን ያስተምራቸው ዘንድ አልዓዛር ከሞት ተነስቶ ሄዶ እንዲያስተምራቸው በጠየቀ ጊዜ አብርሃም መልሶ ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። ባለጠጋውን መልሶ አይደለም አብርሃም አባቶይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ ባለው ጊዜ አብርሃም እንደገና ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳን አንድ ብነሳ አያምኑም ያለው ለዚህ ነበር። የሉቃስ ወንጌል ምዕራፍ 16 ከቁጥር 27 እስከ 31 ከሞት ተነስቼ የመጣው በራእይ ታዘዝሁ፣ ሕልም አለምሁ እያሉ ለሚያሳስቱ ለርኩሳን መናፍስት መሳሪያዎችና ተንኮሎች መግቢያ በር እንዳይከፍትላቸው ለማድረግ ነው።
እናደርገው ዘንድ የሚያስፈልገን የእግዚአብሔር ፍቃድ በቅዱሳት መጻሕፍት በጥቁርና በነጭ የተጻፈልን ስለሆነ ሌላ መገለጥና ከሙታን የተነሳ ሰው መምህርነት አያስፈልገንም። ውድ ቤተሰቦቼ ለነገሮች ጊዜ መስጠት እጅግ አስፈላጊ ነገር ነው። በጊዜ ሂደት ውስጥ የእግዚአብሔር ፍቃድ የሆነውንና ያልሆነውን ፍንትው አድርጎ መለየት ይቻላል። አንድ ጉዳይ የሚያስጨንቀን ወይም ፍቃድ እግዚአብሔር መሆኑን አለመሆኑን ግራ አጋብቶን ሊሆን ይችላል። በዚህ ሁኔታ ላይ ስንሆን ከስሜታዊነትና ወደፊት በጊዜ የሚገለጠውን ነገር አስቀድመን ማወቅ ካለመቻላችን የተነሳ እንጨነቃለን። እየቆየ ሲሄድ ግን አእምሯችን የተሻለ እየተገነዘበው እውነታው ፍንትው ብሎ እየተገለጠ ስለሚሄድ ጉዳዩን በአግባቡ መረዳትና መለየት በእጅጉ ቀላል እየሆነልን ይመጣል። እንዲሁም እግዚአብሔር ወዲያውኑ እውነቱን ብነግረን አእምሯችን ሊቀበለው የሚከብደውን ነገር ቀስ በቀስ ሲገልጥልን ለመቀበል የነበረው ክብደት ይቀንሳል። ውስጣችን እየተረዳውና እየተገነዘበው ይሄዳል። በዚህም መጀመሪያውኑ ብናውቀው ሊደርስብን ይችል ከነበረው ድንጋጤና የህሊና መታወክ ያድነናል። እግዚአብሔር በሕይወታችን ውስጥ በሂደት የሚገጥሙንን ነገሮች በአንድ ጊዜ የማይገልጥልን አንዱ ምክንያትም ይህ ነው። ስለዚህ እኛ ባልነው ጊዜ ሳይሆን ለእኛ በሚጠቅመን ሁኔታና ጊዜ ፍቃዱን እንዲያስታውቀን እግዚአብሔርን በትዕግስትና በትሕትና ሆኖ መጠበቅ ተገቢና ወሳኝ ነገር ነው። ውድ ቤተሰቦቼ ስለዚህ የእግዚአብሔርን ፍቃድ የምናውቅባቸው መንገዶች እነዚህ ናቸው ማለት ነው። እነዚህን በደንብ ከተረዳን ምን ማድረግ እንዳለብን ግልጽ ስለሆነ ማለት ነው። ሌላው የምንመለከተው በፍቃድ እግዚአብሔር ውስጥ የእግዚአብሔርና የእኛን ድርሻ እንዴት መለየት እንችላለን የሚለውን ደግሞ እንመልከት። ውድ ቤተሰቦቼ ይህን መለየት የሚቻለው እኛ የራሳችንን ድርሻ ከተወጣን በኋላ ነው። በቅዱሳት መጻሕፍትና በቤተ ክርስቲያን ሕይወት በተገለጸው ፍቃዱ መሰረት ሁኔታውንና ጊዜውን የፈቀደልን ያህል እስከ መጨረሻው ድረስ አቅማችንን አሟጠን ከተጠቀምንና ማድረግ ያለብንን ካደረግን በኋላ ያ ነገር ካልሆነ የእግዚአብሔር ፍቃድ አይደለም ማለት ይቻል ይሆናል። አለዚያ ግን በእኛ ስንፍና ወይም ስህተት ምክንያት የሚመጣውን ነገር ሁሉ የእግዚአብሔር ፍቃድ ነው ወይም የእግዚአብሔር ፍቃድ ስላልሆነ ነው ማለት አግባብ አይደለም። የእኛን ስህተትና ስንፍና ሁሉ እንዲሁ በእግዚአብሔር ላይ ማሰበብም ከታላላቅ ስህተቶችና ኃጢአቶች ወገን ስለሆነ መጠንቀቅ ያስፈልጋል። ውድ ቤተሰቦቼ ልበ አምላክ የተባለው ቅዱስ ዳዊት የእግዚአብሔርን ቤተ መቅደስ ለመስራት አጥብቆ ተመኘ። በጸሎትም በቁሳዊ ዝግጅትም የሚቻለውን ሁሉ አደረገ። በመጨረሻ ግን ቤተ መቅደሱን የሚሰራው እርሱ ሳይሆን ልጁ ሰለሞን እንደሆነ ተነገረው። በነቢዩ በናታን አማካይነት ፍቃድ እግዚአብሔር ከነ ምክንያቱ እንዲህ ተብሎ ተነገረው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል። በፊቴ በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሰራም። አንደኛ ዜና መዋዕል ምዕራፍ 22 ከቁጥር 8 ላይ ዳዊት ማድረግ የነበረበትን እንዲያ ባያደርግ ኖሮ ቤተ መቅደሱን መስራት አለመስራቱ የእርሱ ጉድለት ውጤት ይሁን ወይም የእግዚአብሔር ፍቃድ አለመሆኑ በግልጽ አይታወቅም ነበር። እግዚአብሔርም ቤተ መቅደሱን በተመለከተ ፍቃዱን በግልጽ የነገረው ዳዊት የራሱን ድርሻ በጸሎትም ለስራው በሚያስፈልገው ቁሳዊ ዝግጅትም ሁሉንም በአግባቡ ስለተወጣ ነበር። ስለዚህ እኛም ፍቃድ እግዚአብሔርን በምንጠይቅበት ጊዜ የእግዚአብሔርን ፍቃድ ማወቅ በምንፈልግበት ጊዜ ከኛ የሚጠበቁ ነገሮችን ሁሉ ልናደርግ ይገባሉ። ውድ ቤተሰቦቼ የእግዚአብሔርን ሥራ ለማየት ፍቃዱን ለመረዳት ሁልጊዜም ቢሆን ሰው የራሱን ድርሻ ማወቅና መወጣት አለበት። በቃና ዘገሊላ አገልጋዮቹ ጋኖቹን ውሃ ሞሉ። ጌታችንና መድኃኒታችን ደግሞ እነርሱ ቀድቶ በጋን ውስጥ የሞሉትን ውሃ ወደ ወይን ጠጅነት ለወጠው። የሁላችን ጌታና መድኃኒታችን ደቀ መዛሙርቱን መረባቸውን ወደ ባህሩ ጥሉ ሲያዛቸው እንደታዘዙት አደረጉ። እርሱ ደግሞ መረቦቻቸውን በዓሣዎች ሞላቸው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 16። ጌዴዎን ከምድያማውያን ጋር ለመዋጋት የራሱን ዝግጅት አድርጎ ሲዘምት ኃይልን ሰጥቶ ድል ማድረግ የእግዚአብሔር ነው፣ ሰይፍ ታጥቆ መዝመት ደግሞ የጌዴዎን ድርሻ ነው አለ። መጽሐፈ መሳፍንት ምዕራፍ 7 ከቁጥር 20 ላይ እንዳለውም ብዙ ዘመን ባስጨነቋቸው በምድያማውያን ላይ እግዚአብሔር ድልን ሰጣቸው። የራሳችንን ድርሻ ባለመወጣታችን ምክንያት ሳይሆን የሚቀረው ነገር ሁሉ አይ የእግዚአብሔር ፍቃድ ባይሆን ነው እያሉ በእግዚአብሔር ላይ ማሳበብ ድርብ በደል ነውና ማስተዋልና መጠንቀቅ ያስፈልጋል። ውድ ቤተሰቦቼ ታላቁ የእግዚአብሔር ሰው ሙሴ ወገኖቹን ከግብፃውያን ጭቆናና መከራ ነፃ ለማውጣት ምቾቱና ጉጉቱ ከልጅነቱ ጀምሮ በውስጡ ይመላለስ ነበር። ሆኖም ግን 40 ዓመት ሲሆነው ወገኖቹን ሊጎበኝ በወጣ ጊዜ በግብፃዊው ሲገፋና ሲበደል ላየው ለዕብራዊው በማበር ያደረገው ድርጊት ግን የተሳሳተ አካሄድ ነበር። ይህም የእግዚአብሔርን ፍቃድና አሰራር እንዲማርና ለዛም ዝግጁ እስኪሆን ድረስ ለ40 ዓመት ያህል ወደ ሚዲያም በረሃ በስደት እንዴት አደረገው።
ጊዜው ሲደርስ እግዚአብሔር ሕዝቡን በምን አይነት ሁኔታ እንደሚያወጣቸው ገለጠለት። የሙሴ ምኞትም ተፈጸመ። ከውስጣችን ጥልቅ ፍላጎትና ውሳኔ ሳይኖር የእግዚአብሔርን ፍቃድ ማየትና መለየት አንችልም። ይህ ካለ ግን ምናልባት እንደ ሙሴ ከአካሄዳችን የተሳሳተውንና መስተካከል ያለበትን ያርሟል እንጂ ፍቃዱን ከማድረግ አይከለክለንም። ወይም ደግሞ እንደ ዳዊት በግልጥ ያስታውቀናል እንጂ እንዲሁ በብዥታ ውስጥ ወዲያና ወዲህ እየዋዥቀን እንድንኖር አይተወንምና በደንብ መንገዱን ልንከተል ይገባል። በሕይወታችን የሚገጥሙንን ማንኛውንም ነገር መልካምም ሆነ ክፉ የእግዚአብሔር ፍቃድ ነው ማለት እንችላለን ወይ የሚለውን ጥያቄ መልስ እንመልሳለን። መልሱ ባጭሩ አንችልም ነው። የእግዚአብሔር ፍቃድ ስንል ሁለት አይነት ነው። አንደኛው ቀዳማዊ ፍቃድ የምንለው ሲሆን ሁለተኛው ደግሞ ተግባራዊ ፍቃድ የሚባለው ነው። ይህ ማለት በእግዚአብሔር ፍቃድ ውስጥ የሚቀድምና የሚከተል ነገር አለ ማለት አይደለም። በእኛ እሳቤ ቅደም ተከተል የተለያዩ ነገሮች መሆኑን ያመለክታልና የእግዚአብሔር ፍቃድ አንድ ነው። ቀዳማዊና ተግባራዊ ተከታይ ፍቃድ መባሉ በመለኮታዊ ፍቃድ እግዚአብሔር ዘንድ መቅደምና መከታተልን የሚያመለክት ሳይሆን ዘላለማዊ ለሆነው አምላክ ይህ ተገቢ አይደለምና ፍቃዱ የሚመለከታቸውን ስነ ፍጥረታት የሚመለከት ነው። ለዚህ ቀዳማዊ ተግባራዊ ፍቃዱ ሲባል ረቂቁን ፍቃድ እግዚአብሔርን ለመረዳት የሚደረግ ጥረት ነው። ቀዳማዊ ፍቃዱ የሚባለው ከእርሱ ከራሱ የሚገኘውና የሚሆነውን ሲሆን ተግባራዊ ፍቃዱ ደግሞ የሚባለው ደግሞ ከኛ የተነሳ የሚሆነውን የሚገልጽ ነው። ስለዚህ ውድ ቤተሰቦቼ ፍጥረቱን እግዚአብሔር ሲፈጥረው ያዘጋጀለት ነገር በእርሱ በቅድምና የታሰበ የተዘጋጀ የተፈቀደ ነው ተብሎ ሊታሰብ ይችላል። ነገር ግን ያ ፍጥረት በራሱ ውድቀት ምክንያት ከዚያ እግዚአብሔር ካዘጋጀለት ፍጻሜና ግብ ሳይደርስ ከቀረ ይህ የመጀመሪያው እግዚአብሔር ለዚያ ፍጥረት ያዘጋጀለት ፍጻሜ ባይሆንም ከመሆን ግን በግድ አያስቀረውም። ተግባራዊ ፍቃዱ የሚባለው ይሄኛው ነውና ለምሳሌ እግዚአብሔር ሰውን ሁሉ የፈጠረው በደስታና በመልካም ሁኔታ እንዲኖር ነው። እንዲሁም ከወደቀ በኋላም ሰው በስጋዊው የሚድንበትን መንገድ ሁሉ አዘጋጅቶለታል። ይህ ቀዳማዊ ፍቃድ እግዚአብሔር ነው። ነገር ግን አንዳንዶች ወደ ዘላለማዊ ሕይወትና ወደ ድህነት ከሚወስዳቸው መንገድና ድርጊት በተቃራኒ ስለሚጓዙና ስለሚያደርጉ እንዲያ በማድረጋቸው ምክንያት ምርጫቸው ከሚያስከትለው ነገር አይከለክላቸውም። ይህም ሆኖ የእግዚአብሔር ፍቃድ ከመፈጸም አያስተጓጎልም። ምክንያቱም እንዲህ ያሉትም በራሳቸው ፍቃድና ምርጫ እንደማይድኑ መለኮታዊ እውቀቱ ጥንቱንም ያውቋልና ያ እውቀቱ ነው የሚፈጽመው። እግዚአብሔር ሁሉንም ነገር ከጥንቱ ከጊዜ ሐሳብ ውጪ በሆነ ዘላለማዊነቱ ያውቋል። ነፃ ፍቃድ ያላቸውን ፍጥረታት ምርጫና ውሳኔ ግን አስቀድሞ አይወስንም። እግዚአብሔር ከሰውና ከመላእክት ውጪ ባሉት ፍጥረታት ላይ ፍቃዱ ያላንዳች ማወላወል ሙሉ በሙሉ ይፈጽማል። መላእክትንና ሰውን በተመለከተ ግን ነፃ ፍቃድ ስላላቸው እነዚህ ፍጥረታት ከእግዚአብሔር ፍቃድ ተቃራኒ የሆነ ነገር የማድረግ ነፃነት አላቸው። ተፈትነው ባለፉት በቅዱሳን መላእክት ዘንድም ፍቃዱ ያላንዳች መዛነፍ ይፈጽማል። ፍቃድህ በሰማይ እንደሆነ እንዲሁ በምድርም ይሁን ብላችሁ ጸልዩ ያለንም ለዚህ ነው። በሰማያውያን መላእክት ዘንድ ፍቃዱ ያላንዳች መሰናክልና ተቃውሞ ይፈጽማል ይገለጣልና። በዓለመ መላእክት ዘንድ ሳጥናኤል በራሱ ፍቃድ ተነሳስቶ ባደረገው አመፅና ክህደት ከእግዚአብሔር ክብር ተለይቶ ብርሃናዊነቱን አጥቶ ከጸጋና ከቅድስና ተራቁቶ የወደቀ ውዱቅና ጽልመታዊ ሆኗል። ይህ የእግዚአብሔር ፍቃዱ አልነበረም። ማለትም እግዚአብሔር ሳጥናኤልን ሲፈጥረው እንደ ሌሎቹም መላእክት በክብርና በቅድስና እንዲኖር ነበር እንጂ ራሱ መርጦ እንደሆነ አልነበረም። ሆኖም ግን እግዚአብሔር የነፃነት አምላክ ስለሆነ ሳጥናኤል የመረጠውን ዲያብሎስ የመሆን ምርጫ አልከለከለውም። በሰውም እንዲሁ ነው። ሰውን ባሪያውና በምሳሌው የፈጠረው የክብሩ ወራሾች የቅድስናው ተሳታፊዎች እንድንሆን ነው። ሆኖም ግን ሰዎች እንደየፍላጎታቸውና እንደየውሳኔያቸው እግዚአብሔርን መተውና ከእርሱ መለየት ሌላ የፈለጉትንና መምረጥ መሆን ይችላሉ። እግዚአብሔር እንዲህ ያለው የሰው ውሳኔና ምርጫ እንዲሆን ቀዳማዊ ፍቃዱ አይደለም። ነገር ግን እርሱ ስላልፈለገው ብቻ ሰውን አስገድዶ ወይም አእምሮን ጠምዝዞ እንዳይሆን አይከለክሉም። እግዚአብሔር ነፃነትን ሲሰጥ ያለመሸራረፍ ሙሉን ነውና ከዚህ የተነሳ መሆናቸው የእግዚአብሔር ፍቃድ ያልሆኑ ነገር ግን በሰዎች የነፃነት ምርጫ አላግባብ መጠቀም ምክንያት የሚሆኑ ነገሮች አሉ ሞልቷልም። ለአብነትም እግዚአብሔር እንዲሆን የሚያዘው ነገር ሌላ፣ የተነገራቸው ሰዎች የሚያደርጉት ነገር ደግሞ ከፍቃድ እግዚአብሔር ተቃራኒ እንደሆነ የሚያሳዩን የመጽሐፍ ቅዱስ ክፍሎችን አሉ። እንደሚከተለው እንመለከታቸዋለን። አሁንም አብራችሁን ቆዩ። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ።
አልወደዳችሁምም። እነሆ በቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም ይመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ይላል። የማቴዎስ ወንጌል ምዕራፍ 23 ከቁጥር 37 እስከ 39። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽንም ዘመን አላወቅሽምና ይላል። የሉቃስ ወንጌል ምዕራፍ 19። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 19። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩት ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። የዮሐንስ ወንጌል ምዕራፍ 5 ከቁጥር 39 እስከ 40። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይም ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና ይላል። እንግዲህ ውድ ቤተሰቦቼ እነዚህ ሁሉ አምላካዊ መልእክታት በግልጽ የሚናገሩት በአንድ በኩል የእግዚአብሔር ፍቃድ ሰዎችን ማዳን መሆኑን፣ ከዚህም የተነሳ ከጥንት ጀምሮ የምህረት እጁን ዘርግቶ ወደ እርሱ እንድንቀርብ በተለያየ ሁኔታ የሚጠራንና የሚያስተምረን መሆኑን፣ በሌላ በኩል ደግሞ የእግዚአብሔርን ጥሪ ሰምተው ለመዳን ወደ እርሱ የሚቀርቡ ጥቂቶች የመኖራቸውን ያህል ብዙዎቹ ደግሞ ጥሪውን ችላ ብለው በራሳቸው መንገድ እየሄዱ የሚጎዱና የሚጠፉ መሆናቸውን ነው። እግዚአብሔር ማንኛውንም ሰው ይጠራዋል፣ ይመክሯል እንጂ በኃይል አስገድዶና ነፃነቱን ገፎ ያለ ፍቃዱ የእርሱን የእግዚአብሔርን ፍቃድ እንዲፈጽም አያደርጎም። ይህ ነፃ ከሆነው ከአምላካዊ ባህሪ ጋር የሚስማማ አይደለምና። በመሆኑም የእግዚአብሔር ፍቃድ የሆነውን በጎውን ነገር እምቢ ብለን በራሳችን ስሜትና ፍቃድ እየተጓዝን የሚደርስብንን ነገር ሁሉ የእግዚአብሔር ፍቃድ ነው ማለት በእግዚአብሔር ላይ መዘበት ነው። ለምሳሌ እግዚአብሔር እስራኤላውያንን ከግብፅ ምድር ያወጣቸው በቀጥታ ወደ ምድረ ርስት ሊያስገባቸው ነበር። ሆኖም እነርሱ ግን የአስሩን ሰላዮች ቃል ሰምተው በእግዚአብሔር ስላመፁና የማይገባ ነገር ስለተናገሩ የ40ውን ቀን መንገድ የ40 ዓመት አደረገባቸው። በቀጥታው መንገድ ሳይሆን አስቸጋሪና የሚያቃጥል በሆነው በቃዴስ በረሃ በኩል እንዲዞሩና እንዲንከራተቱ አደረጋቸው። የራሳቸው ኃጢአት 40 ዓመት በምድረ በዳ በሚያቃጥል አሸዋ፣ በውሃ ጥም፣ በእባብና በጊንጥ እንዲሰቃዩ አደረጋቸው። ከዚያም ከግብፅ ከወጡት ሕዝብ መካከል ከሁለቱ ከኢያሱና ከካሌብ በስተቀር ሙሴና አሮንም ጭምር አንዳቸውም ምድረ ርስትን ሳያዩ በበረሃ ወድቀው እንዲቀሩ አደረጋቸው። ይህን ሁሉ ያደረገው የእግዚአብሔር ፍቃድ ሳይሆን የራሳቸው ጠማማ ልብና አካሄድ ነበር። ያን ጊዜም የነበሩት እስራኤላውያን ብቻ ሳይሆኑ በየዘመኑ የነበሩና የሚኖሩ የሰው ልጆች ብዙዎቹ ፍቃድ እግዚአብሔርን በተለያየ መንገድ ተቃውሟል። እግዚአብሔር ባዘጋጀው የእረፍት ውሃና የለምለም መስክ ሳይሆን መከራና ቃጠሎ በበዛበት ሕይወት የዳከሩና የኳተኑ ብዙዎች ነበሩ፣ ዛሬም አለን። ሰው ፍቃድ እግዚአብሔርን በተለያየ ሁኔታ ይቃውማል። አንዳንዱ የእግዚአብሔርን ፍቃድ በግልጽ በይፋ ይቃውማል። ቅዱስ እስጢፋኖስ አይሁድን እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተም ደግሞ በማለት እንደተናገራቸው የሐዋርያት ሥራ ምዕራፍ 7 ከቁጥር 51 ላይ። ሌላው ደግሞ በግልጽ ባይቃወምም እንደ ፍቃዱ የሆነ ምንም ነገር ባለማድረግ ፍቃዱን ባለመፈጸም ይቃወማል። የሰሙትም ሕዝብ ሁሉ ቀራጮችስ እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስለ አልተጠመቁ የእግዚአብሔርን ምክር ከራሳቸው ጣሉ እንደተባለ የሉቃስ ወንጌል ምዕራፍ 7 ከቁጥር 30 ላይ። ሌላው ደግሞ ባለማወቅ የሚደረግ ተቃውሞ ነው። ቅዱስ ጳውሎስ ፍቃድ እግዚአብሔርን በጽኑ እየተቃወመ ቤተ ክርስቲያንን ያሳድድበት የነበረውን የቀደመ ሕይወቱን በሐዘን በማስታወስ አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ቢሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው እንዳለ አንደኛ የጢሞቴዎስ መልእክት ምዕራፍ 1 ከቁጥር 13። በእነዚህ ብቻ ሳይሆን ሰው ፍቃድ እግዚአብሔርን የራሱን መንገድና ፍቃድ በመከተል ይቃወማል። አይሁድን
ከእግዚአብሔር የለያቸውና በኢየሱስ ክርስቶስ ከተገኘው ጸጋ ሁሉ ያራቃቸው እግዚአብሔር በአምላካዊ ፍቃዱ ባዘጋጀውና በሰጠው መንገድ ሳይሆን ራሳቸው የጽድቅ መንገድ ብለው ባዘጋጁት በመሄዳቸው ነበር። ወንድሞች ሆይ የልብ የበጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልመና እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ተብሎ እንደተነገረው የሮሜ መልእክት ምዕራፍ 10 ከቁጥር 1 እስከ 3 ላይ በትምህርታችን መጨረሻ ላይ የምናነሳው ወሳኝና አስፈላጊ ነጥብ ላይ ደርሰናል። በፍቃድ እግዚአብሔር ዙሪያ ሊስተዋሉ የሚገባቸው አንዳንድ መሰረታዊ ነጥቦችን እናነሳለን። እስከዚህ ድረስ ከተከታተላችሁ ይህንን ትምህርት ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በፍቃድ እግዚአብሔር ዙሪያ ሊስተዋሉ የሚገባቸውን አንዳንድ ወሳኝ ነጥቦችን እንመለከታለን። ውድ ቤተሰቦቼ ዋናውና መሰረታዊው የእግዚአብሔር ፍቃድ የሰው ሁሉ መዳንና ዘላለማዊ የሆነውን ሕይወት ማግኘት ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው እንደተባለ አንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 3 እስከ 4 እንዲሁም የእግዚአብሔር ፍቃድ ወደ እርሱ በንጽህናና በቅድስና መቅረባችንና መቀደሳችን ነው። ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና እንደተባለ እግዚአብሔር ሌላውን ማንኛውንም ነገር የሚሰጠን ልመናችንን የሚፈጽምልን ከዚህ ከዋናው ፍቃዱ ዘላለማዊ ሕይወትን ከማግኘታችንና ከመቀደሳችን ጋር እስካልተቃረነ ድረስ ብቻ ነው። የሚሰጠን ወይም የሚያደርግልን ነገር በመዳናችን ላይ መሰናክል የሚያመጣብንና ፈተና የሚሆንብን ከሆነ አባት እንደመሆኑ መጠን አስቀድሞ ያስቀርልናል። አባት ለልጁ የማይጠቅመውን ያደርግ ዘንድ አባታዊ ፍቅሩ አያሰናብቶምና የእግዚአብሔርን ፍቃድ አግባብነትና ትክክለኛነት እንዲሁም አንድ ነገር የእግዚአብሔር ፍቃድ መሆን አለመሆኑን የምንመዝነውና የምንለካው በራሳችን ስሜት፣ ፍላጎትና እውቀት መመዘኛነት መሆን የለበትም። እኛ የእግዚአብሔርን አሰራር ለመመዘንና በዚያ ላይ ብይን ለመስጠት ይቅርና የሰዎችን ስራ እንኳን በአግባቡ ለመረዳትና ለመመዘን ሙሉ በሙሉ እንችላለን ብለን አፋችንን ሞልተን ለመናገር በእጅጉ የሚከብደን ደካሞች ነን። ስለዚህ አንድን ነገር እግዚአብሔር ለምን ዓላማ እንዳደረገውና እንዴት እንዳደረገው ለማወቅ ተፈጥሯዊ አቅማችን አይፈቅድልንም። እንዲሁ በድፍረት ተነስተን አይ እግዚአብሔር ለምን እንዲህ ያደርጋል ወይም ለምን እንዲህ አያደርግም ብለን ሕያው ባህሪና ማእምረ ህቡዓት በሆነው በእግዚአብሔር ላይ አንደበታችንን እንከፍት ዘንድ መብቱም አቅሙም የለንም። ስለዚህ በእኛ ዘንድ ክፉ ተብለው የሚታወቁ ነገሮችን እርሱ ግን የራሱን ዓላማ ለማስፈጸም ቅጣት የሚገባቸውን ለመቅጣት በፈተና ተፈትነው እንደ ወርቅ ነጥረው የሚወጡትን ደግሞ ተዋግተው ድል አድርገው በክብር ደምቀው እንዲወጡና ማንነታቸው እንዲገለጥ ለማድረግ ሊጠቀምበት ይችላል። ቅዱስ እግዚአብሔር በነቢዩ ኢሳይያስ ብርሃንን ሰራው፣ ጨለማንም ፈጠሩ፣ ድህነትንም እሰራለሁ፣ ክፋትንም እፈጥራለሁ፣ እነዚህን ሁሉ ያደረኩ እግዚአብሔር እኔ ነኝ የሚለው አገላለጽ ይህን ያመለክታል። ይህም ማለት እግዚአብሔር ክፋትን የሚፈጥር አምላክ ሆኖ ሳይሆን በኃጢአታቸው ምክንያት የሚያመጣባቸውን አባታዊ ተግሳጽ እነርሱ እንደ ክፉ ነገር አድርገው ይመለከቱ ስለነበር በዚያ በእነርሱ አረዳድ መንገድ ለመግለጽ ነው። ስለሆነም ድርጊቱ ለእኛ ስለጎረበጠን ወይም እኛ እንዳሰብነውና እንደምንፈልገው ስላልሆነ ብቻ በዚያውም ላይ እንደ ፍቃዱ ሳንሄድ የሚደርስብንንና በዓለሙ ላይ የሚሆነውን ነገር በማየት ካለማወቅና ካለማስተዋል የመነጨ አስተያየትና ትንታኔ መስጠት አግባብ አይደለም። ከባድ ድፍረትና ጽርፈትም ነው። ልንጠነቀቅ ይገባል። እግዚአብሔር ሰዎች ከክፋታቸው የተነሳ የሚያደርጓቸውን ነገሮች ከአምላካዊ ድንቅና ረቂቅ ጥበቡ የተነሳ የራሱን ሥራ ለመስራትና ሐሳቡን ዳር ለማድረስ ሊጠቀምባቸው ይችላል። ሆኖም እንዲያ ሲያደርግ እርሱ ከክፎቹ ከክፋታቸው አይሳተፍም። ክፋትን እንዲያደርጉም ምክንያታቸው እርሱ አይደለም። ክፉን የሚያደርጉት ያደረጉት ሰዎችም በዚህ ምክንያት ከክፉ ድርጊት አድራጊነትና ከተጠያቂነት ነፃ ሊሆኑ አይችሉም። ውድ ቤተሰቦቼ ይህን ሐሳብ በምሳሌ ማየቱ የበለጠ ይረዳ ይሆናል። እስራኤል የተባለ ያዕቆብ ብኩርናን ማግኘቱ የእግዚአብሔር ፍቃድ ነበር። ምክንያቱም ኤሳው ምድራዊና ቁሳዊ ሀብትንና ተድላ ደስታን እንጂ መንፈሳዊ በረከትን የሚሻ ሰው አልነበረምና በረከቱ ይህን ሲሻ ለነበረው ለያዕቆብ መሆኑ ፍቃድ እግዚአብሔር ነበር። ሆኖም ግን ያዕቆብ በረከትን የወሰደው የማታለል መንገድ ግን እግዚአብሔር ዘንድ የተወደደ አይደለም። እግዚአብሔር ምንጊዜም ሐሰትንና ተንኮልን ይጸየፋልና። ሆኖም በእናቱ በርብቃ ምክርና በያዕቆብ ፈጻሚነት በተንኮልም ቢሆን በረከቱ ከኤሳው ቀርቶ ለያዕቆብ እንዲሆን ሆነ። እግዚአብሔር ይህን ዓላማውን በያዕቆብ አካሄድም ቢሆን ፈጽሟል።
ሆኖም ግን ያዕቆብ በረከትን ለማግኘት የሄደበት የማታለል አካሄድ ስህተት ስለነበረ እግዚአብሔር ያዕቆብን በዚያው ባታለልበት መንገድ እንዲታለል አሳልፎ ሰጥቷል። ከዚህም የተነሳ ያዕቆብን የራሱ ልጆች ዮሴፍን ሽጠው ልብሱን ገፈው የአውራ ፍየል ደም ነክረው ይህን አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ ዋሉት። እርሱም የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተበጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡ ማቅ ታጥቆ ለልጁ ብዙ ቀን አለቀሰ ይላል። ያዕቆብ ወንድሙን በልብስ እንዳታለለውና እንዳስለቀሰው እርሱን ደግሞ የራሱ ልጆች በዚያው መንገድ አታለሉት፣ አስለቀሱት። ከዚያም ራሔልን አገባለሁ ብሎ 7 ዓመት ከተገዛ በኋላ አባቷ ላባ ሌሊት እህቷን ሊያን በመስጠት አታለለው። ራሔልን ለማግኘት ሲል እንደገና ሌላ 7 ዓመት ተገዛ። እንዲሁም አጎቱ ላባ ደሞዙን ብዙ ጊዜ እየለዋወጠ ሲያታልለው ኖረ። አስተውሉ ውድ ቤተሰቦቼ፣ የዮሴፍ ወንድሞች ዮሴፍን መሸጣቸው እነርሱ በዚያው ይጠፋል፣ የነገረን ህልም በእኛ ላይ ከመፈጸም ይቀራል፣ እኛም ይነግስብናል ከሚል ስጋት ነፃ እንሆናለን ብሎ ነበር። ነገር ግን ያ የፈሩትን ነገር ያስቀርልናል ብሎ ያደረጉት ድርጊታቸው በተቃራኒው ዮሴፍን በህልም ያየው ነገር ወደሚፈጸምበት አገርና ሁኔታ እንዲሄድ መንገድ ከፋችና መሰላል ሆነው ኋላም በረሃብ ምክንያት ግብፅ ሲሄዱ ወንድማቸው ዮሴፍ በግብፅ ላይ ነግሶ አድራጊ ፈጣሪ ሆኖ አገኙት፣ ሰገዱለት። እግዚአብሔር የወንድሞቹን ክፉ ሐሳብና ድርጊት ያዘጋጀውን ሐሳብ ለመፈጸም መጋቢ አገልጋይ አድርጎ ተጠቅሞበታል። ሆኖም በእነርሱ ክፋት ውስጥ ፈጽሞ የለም። ይህ ከእርሱ ይራቅ። የዮሴፍ ወንድሞችም ወንድማቸውን የመሸጣቸው ክፋትና ወንጀል በዚህ ምክንያት ዮሴፍን ወደሚነግስበት ህልሙ ወደሚፈጽመት ቦታ የመራው በመሆኑ ከበደል ነፃ ሊሆኑና የእግዚአብሔርን ሥራ እንደሰሩ ሊያስቆጥራቸው አይችልም። ቅዱስ እስጢፋኖስ የአባቶችን አለቆች በዮሴፍ ቀንተው ወደ ግብፅ ሸጡት በማለት በደለኝነታቸውን የገለጸው ለዚሁ ነው። በሐዋርያት ሥራ ምዕራፍ 7 ከቁጥር 9 ላይ እነርሱም የሆነ ችግር በገጠማቸው ጊዜ ወንድማችንን እንጂ እያማጸነን ሳለ ጨክነን ስለሸጥነው እኮ ነው ይህ ሁሉ መከራ የሚደርስብን እያሉ ኃጢአታቸው ሲወቅሳቸው ሲከሳቸው ኖሯል። እነዚሁ ወንድሞቹ አባታቸው ያዕቆብ ከሞተ በኋላ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል ብለው በመፍራት ወደ ዮሴፍ መልእክት ላኩ። እንዲህም አሉት፣ አባት ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክን የወንድሞችን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተውብሃልና። አሁንም እባክህ የአባቴ አምላክ ባሪያዎች የበደሉን ይቅር በል። ከዚያም ቅዱስ መጽሐፍ እንዲህ ይላል፣ ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆኛ ለአንተ ባሪያዎችህ ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፈንታ ነኝና እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንድድን ለማድረግ ለመልካም አስበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም ደስ አሰኛቸውም ዘንድ። እንግዲህ ውድ ቤተሰቦቼ ይህ ሁሉ የሚያሳየን በደላቸው ውስጣቸውን ሲያሰቃያቸው የኖረ መሆኑን ነው። ስለዚህ ኃጢአተኛውም ኃጢአቱን በክፉ ሕሊናውና በራሱ ፍቃድ መሰረት ይፈጽማል። እግዚአብሔር ደግሞ ከጥበቡ ጥልቀትና አይመረመር የተነሳ የክፎችን ክፋት ቅጣት የሚገባቸውን ለመቅጣት እንደ ወርቅ በእሳት ተፈትነው ነጥረው የሚወጡትን ደግሞ እንዲገለጡ ለማድረግ ለሌላም እርሱ ብቻ ለሚያውቀው እኛ ግን ለማናውቀው ዓላማው ይጠቀምበታል። ክፎቹም ግን የክፋት ስራቸው የሚገባውን ፍዳቸውን በፈታህነቱ ይከፍላቸዋል። አቤቱ አምላካችንና አባታችን እግዚአብሔር ሆይ እባክህ ፍቃድ እንድናውቅና እንድንፈጽም እርዳን። አሜን። ወስብሐት ለእግዚአብሔር። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። እንግዲህ በዚህ ትምህርትና በዚህ ቪዲዮ ላይ የእግዚአብሔር ፍቃድ ወይም ፍቃድ እግዚአብሔር ምንድን ነው የሚለውን ለማንሳት ሞክረናል። የእግዚአብሔርን ፍቃድ የምናውቀው እንዴት ነው የሚሉ ዘርዘር ያሉ ሀሳቦችን አንስተናል። በፍቃድ እግዚአብሔር ውስጥ የእኛ ድርሻና የእግዚአብሔር ድርሻ ምን እንደሆነ ለመለየት ችለናል። የሚገጥሙንን ነገሮች ከፍቃድ እግዚአብሔር አንጻር እንዴት መመልከት እንዴት ማየት እንዳለብንም ለማየት ሞክረናል። እንግዲህ እግዚአብሔር አምላካችን በእውነት ሁላችንንም የተማርነውን ለበረከት ያድርግልን፣ የምንቀየርበት የምንለወጥበት ያድርግልን። እግዚአብሔር አምላካችን ሁላችንንም ያግዘን። ያስተማረን የመከረን የአባቶቻችን አምላክ በእውነት እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ይህንን ጽሑፍ በዚህ መልክ አዘጋጅቶ ያቀረበልን አባታችን ዲያቆን ያረጋል አበጋዝ ነው። እግዚአብሔር አምላካችን ለአባታችን በእውነት ረጅም ዕድሜን ያድልልን። ስለዚህ እኛም ይህንን ሰምተን ይህንን አዳምጠን ራሳችንን የምንፈትሽ የምናስተካክል ልንሆን እግዚአብሔር አምላካችን ያግዘን። ይቆየን። አሜን።